በንግግራቸው መካከል ከዛ የምትፈጥኑ የሚጨንቃችሁ ሰዎች ይሄ ቪዲዮ ለእናንተ ነው። ምናልባት የማታውቁ ሰዎች ካላችሁ አለኝ እባላለሁ። ስራዬ ምንድነው? እናንተን ሀሳባቸውን በተለያየ ቦታ ከተለያዩ ሰዎች ጋር ስትገናኙ በኮንፊደንስ በነፃነት እንዲሁም ደግሞ በእርጋታ መግለጽ እንድትችሉ አግዛለሁ። በዛሬው ቪዲዮ የምንማማረው በእኛ በስፒክ ቦልድ አካዳሚ ፕሮግራም ከምናስተምራቸው ከአምስቱ የድምፅ ኤሌመንቶች ወይም ክፍሎች ውስጥ አንዱን ይሆናል። እሱም ለአፍታ እረፍት መውሰድ ነው። ለአፍታ እረፍት መውሰድ ምንድን ነው? በንግግራችሁ መካከል ምን አይነት ጥቅሞች አሉት? ዝም ማለት ነው ለአፍታ እረፍት መውሰድ ማለት። የሚገርማችሁ ግን ብዙ ሰዎች ጋር አስተውለዋለሁ ለአፍታ እረፍት ባለመውሰዳቸው ምክንያት ወይም ዝምታውን በመፍራታቸው ምክንያት ቶሎ ቶሎ ነው የሚያወሩት። ከዛ የሚለው ነገር የሚያወሩትን ነገር እንደማያውቁት ነው የሚያሳየው። ንግግራቸው ጥርት እንዳይል ግልጽ እንዳይሆን ሰዎች በተሻለ መንገድ እንዳይሰሙት ያደርጋል። ምን አይነት ጥቅሞች አሉት ለአፍታ እረፍት መውሰዳችን? አንደኛ እንዳልኳችሁ የሚሉ የማያስፈልጉ ድምጾችን ማስወገድ እንችላለን። አሁን እናንተን ሳስተምር እንደምትሰሙት በንግግሬ መካከል አልልም የምንለው የሆነ ቃል ሲጠፋብን ወይ የሆነ ሐሳብ ለማምጣት ዝምታውን እንፈራውና ብዬ ቃሉ እስኪመጣ ድረስ እንደ ድልድይ ይጠቀማለሁ። እሱ ግን ልክ አይደለም። ዝም አፍታ እረፍት መውሰድ እና ዛሬ በስልክ ከአንድ ደንበኛዬ ጋር ኮሙኒኬት እያደረኩ ነበርና ምንድነው ያለኝ? እሱ ጭራሽ በተቃራኒው ነው ያሰበው። ብዙ ጊዜ ዝም ስል እንደፈረሁ ወይ ሐሳቡ እንደጠፋብኝ ነው የሚያሳየው ብዬ ስለማሰብ ብዬ ፊት ለፊቴ ላይ የማወራው ሰው ስል በቃ ሐሳቡን አልጨረሰም እየቀጠለ ነው ብሎ ያስባል። ስለዚህ ብል ነው የሚሻለኝ የሚል ሐሳብ ነበር የነገረኝ። እሱ ግን ተቃራኒ ነው። ዝምታ እንደውም ካስተዋላችሁ ኮንፊደንት የሆኑ ተናጋሪዎች ለአፍታ እረፍት መውሰዱን አይፈሩትም። ከዛ ሐሳብ ቢጠፋም ሲመጣላችሁ ትቀጥላላችሁ። ለምሳሌ ዶክተር አብይ አህመድን መመልከት ትችላላችሁ። የሚል ድምፅ አለው እሱ ጋር አይልህ ተረጋግቶ ነው የሚያወራው። ዝምታውን ግን በደንብ ይጠቀማል። ስለዚህ የመጀመሪያው ለአፍታ እረፍት መውሰድ ጥቅም የማያስፈልጉ ድምጾችን ከንግግራችን ማስወገድ ይችላል። ከዛ ንግግራችን ጥርት እንዲል ያደርጋል። ሁለተኛው ለአፍታ እረፍት መውሰዳችን ጥቅም የምናወራቸው ሰዎች የምናስተላልፈው መልእክት እንዲረዱት ማሰቢያ ጊዜ እንሰጣቸዋለን። አሁን ፕሮሰስ አደረጋችሁት አይደል? የተናገርኩትን ነገር እየገባችሁ ነው። እንድታብላሉት ጊዜ ሰጣችኋለሁ። ስለዚህ ዝም ስትሉ አረፍተ ነገራችሁን ስትጨርሱ ያወራችሁትን ነገር የምታወሯቸው ሰዎች ይረዱታል። ሶስተኛው ደግሞ እናንተ ዝም ስትሉ ቀጣይ ምን ማለት እንዳለባችሁ ማሰቢያ ጊዜ ለራሳችሁም ትሰጡታላችሁ። ምን ማለት እንዳለብኝ አሁን እያሰብኩ ነው ዝም ስላልኩኝ ማለት። በዋናነት አራተኛው ለአፍታ እረፍት መውሰዳችን ጥቅም እንድንረጋጋ፣ ካልም እንድንሆን፣ አየር እንድናስገባ ልክ እንደዚህ ሰውነቴን አረጋጋዋለሁ፣ ጭንቅላቴን አረጋጋዋለሁ። በተሻለ መጠን እናንተ ጋር እንደሆን ፕሬዘንት እንደሆን እናንተ እንድሰማ ለእናንተ እንደሆነ የምናገረው ፊል እያረኩኝ ሐሳቤን መግለጽ እንድችል ያግዘኛል። ስለዚህ የዛሬ መልእክቴ ምንድነው? በንግግራችሁ መካከል ለአፍታ እረፍት መውሰዱን አትፍሩት። አይ ሆፕ ቪዲዮው ጠቃሚ እንደነበረ። ከተመቻችሁ ላይክ አድርጉት፣ ለጓደኞቻችሁም ላኩላቸው። በአጠቃላይ መድረክ ላይ ወጣችሁ ሐሳባችሁን የምትገልጹበትን አቅማችሁን ማሳደግ የምትፈልጉ ሰዎች ከሆናችሁ ትክክለኛ ቦታ ያላችሁት። ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኑ። በሌላ ቪዲዮ እስክንገናኝ ድረስ ቻው።